በትግራይ ወጣቶችን ለጦርነት የሚጠራውን ህገ ወጥ ቡድን በማስወገድ ክልሉን ለሰላምና ለልማት እናመቻቸው ሲሉ ጌታቸው ረዳ ጥሪ አቅርበዋል። ሰላም ዲሞክራሲና ልማት በትግራይ የሚዲያና የማህበረሰባዊ አንቂዎች ሚና በሚል ርዕስ በአዲስ አበባ መድረክ ተካሂዷል። በመድረኩ የተገኙት ጌታቸው ረዳ በሀገሪቱ የማያቸው የልማት ስራዎች ለትግራይ ቅንጦት መሆናቸውን ሳስብ ያመኛል ሲሉም ተናግረዋል። በተወሰኑ ሰዎች ብቻ የሽፍታና የወንጀል ተግባር ምክንያት ጠንካራ የስራ ባህል ያለውን ህዝብ እንደ ሌሎች ክልሎች እኩል የልማት ተቋዳሽ እንዳይሆን አድርጎታል በማለት ቁጭታቸውንም ገልጸዋል። በርካታ አካባቢዎች ማያቸው መልካም የልማት እንቅስቃሴዎች ትግራይ ውስጥ እንደ ለግጀሪ መቆጠራቸውን ማሰብ ነው በጣም የሚመረኝ። ሰው ያያቸው ቦታዎች ላይ መልካም ስራዎች እያየሁ የምደሰተውን ያክል እነዚህ ነገሮች ትግራይ ውስጥ ከስልጣን ውጭ ምንም ነገር ማሰብ በማይችል የተወሰኑ ሰዎች ብቻ በሚያንቀሳቅሱት የሽፍትነት የወንጀል ኢንተርፕራይዝ ምክንያት እንደ ትግራይ አይነት ጠንካራ ህዝብ የስራ ባህል ያለው ህዝብ ምንም አይነት የልማት እንቅስቃሴ ውስጥ መግባት አለመቻሉ ኢኳሊ ኢፍናት ሞር ያመኛል። የድርጅቱን ህልውና ለማስቀጠል ነው በሚል የትግራይን ወጣት በአስገዳጅ ሁኔታ እያፈሰ በሺዎች በማሰደድ በክልሉ የማህበራዊና ኢኮኖሚያዊ ቀውስ የከፋ ደረጃ ላይ እንዲደርስ እያደረገ መሆኑን ተናግረዋል። አሁን 200 ምናምን ሰው ደርሷል። ሞት የተፈረደባቸው የትግራይ ወጣቶች ሳውዲ እስር ቤቶች ውስጥ በብዛት አሉ። ሐኪሞች ሶማሊያ ቦሳሶ ሄደው ሐኪሞች ተሰድተው የሚሄዱበት ሁኔታ የፈጠረ ትግራይ አመራር መቀየር መጥፋት መቻል አለበት። የሰውን ሞት ከሚሰብክበት መድረክ መውረድ መቻል አለበት። ይሄን ለማድረግ ኤቭሪ ሚዲያ ኤቭሪ አንቂ መንቀሳቀስ መቻል አለበት። ሁኔታው በዚሁ ከቀጠለ የትግራይ ህዝብ ቋሚ ተሰዳጅ እንደሚሆን ስጋት እንዳላቸውም አመላክተዋል። ትግራይ አሁን የሚያስፈልጋት ቅድሚያ ሰላም መሆኑን ያብራሩት ሚኒስትሩ ክልሉ በስልጣን ጥመኞች እጅ ላይ በመሆኑ የህልውና አደጋ ላይ ወድቋልም ብለዋል። ከስልጣን ውጪ ምንም ማሰብ የማይፈልገው ቡድን በክልሉ በሚሰራው ግፍ ወጣቱን ሰላም እያሳጣውና ህይወቱን ለማዳን እንዲኮበልል እያደረገው ነው ብለዋል። ቡድኑ የራሱን ልጆች ወደ ውጭ ሀገራት እየላከ ስማቸውን የማያውቃቸውን የትግራይ ድሃ እናት ልጆች ለጦርነት እያስገደደ እንደሆነም አመላክተዋል። የትግራይን ሰላም ማምጣት የሚቻለው ከክልሉ በመኮብለል ብቻ ባለመሆኑ የመገናኛ ብዙሃንና የማህበራዊ አንቂዎች በተገቢው መንገድ ለመስራት በቁርጠኝነትና በጋራ መነሳት እንዳለባቸውም ተናግረዋል። ቡድኑ ህገ አራዊት አዋጅ በማውጣት ከጦርነት የተረፈውን የትግራይ ወጣት ለድጋሚ ጦርነት በግዳጅ እየመለመለ በመሆኑ ክልሉን ከስልጣን ጥመኞች እጅ መንጭቀን ማውጣት የሚያስፈልግበት ወሳኝ ምዕራፍ ላይ እንገኛለንም ብለዋል። የሚሰዋው ልጆቻቸውን አይሰውም የሚለው ቀልድ እንዳይመስላችሁ። ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው። አሁን የቪዛ ጉዳይ ጨርስልኝ ልጆቹ እንዲሄዱለት ይፈልጋል። ስማቸውን የማያውቃቸው የደሃ ልጆች ግን ለሞት የታጩ ናቸው። ግዴታ ነው። በፕሪቶሪያው የሰላም ስምምነት መሰረት ኢትዮጵያ አንድ ህገ መንግስትና አንድ የመከላከያ ሰራዊት ነው ያላት ያሉት ጌታቸው ከዚህ ውጪ ያሉ ሌሎች ኢመደበኛ ታጣቂዎች ተሃድሶ ወስደው ወደ ቀደመ መደበኛ ህይወታቸው መመለስ ነው ያለባቸውም ሲሉ ጌታቸው አጽንኦት ሰጥተዋል። በፕሪቶሪያ ስምምነት መሰረት አንድ ሰራዊት ብቻ ነው ያላት ኢትዮጵያ። ስለዚህ የትግራይ ሰራዊት፣ የአማራ ሰራዊት፣ የገሌ ሰራዊት የሚባል ሊኖር አይችልም። በዲዲአር ሰራዊቱ ወደ ሰላማዊ ኑሮ የሚመለስበት ሁኔታ ይፈጠራል። ትግራይ ውስጥ የተከሰቱት ሁሉም ችግሮች መቀልበስ የሚያስችሉ የመልሶ ግንባታ ስራዎች መከናወን መቻል አለባቸው። ስለሆነም የትግራይ ልማትና ዲሞክራሲ ለማምጣት መጀመሪያ የክልሉን የህልውና ጉዳይ የሆነውን ሰላም ማረጋገጥ ያስፈልጋል ብለዋል። ስለ ትግራይ ሰላም፣ ስለ ትግራይ ልማት ለጊዜው ይቅርብን ያልኩት ላግዠሪም ስለሆነ ነው። ስለ ትግራይ ዴሞክራሲም በተወሰነ ደረጃ ማውራት ካለብን በዚህ የህልውና አደጋ ላይ ተመሳሳይ አረዳድ ሊኖረን ይገባል የሚል እምነት አለ። በእኔ ፖለቲካ ላይ በእኔ አይዲዮሎጂ አለው የለም፣ እሱ ጊዜ ነው የሚያውቀው። በእኔ አካሄድ ላይ ሚሊዮን ተቃውሞ ሊኖር ይችላል። በትግራይ ህዝብ ህልውና አስፈላጊነት ላይ ግን ልዩነት ሊኖረን አይገባም። የህልውና አደጋውን በደንብ ነቅሶ በማውጣት ረገድ ልዩነት ሊኖረን አይገባም።